ታውቁ ይገባል። ተርቲብ አለው። የዋህዶች የኢኽዋኖች ማለት ነው ቴሌቪዥን ናቸው። አንደኛ ደረጃ ላይ ምንም ማቀላቅሉበት የሆነ አፍሪካ ቲቪ ያላቸው አያቀላቅሉበትም። ትንሽ ወረድ ያለ ዛውያ አለ። አሁን እየሰራ ይሆን አይሆን አላውቅም። ዛውያ ቲቪ ለቀቅ ያደርጋል፣ አንዳንድ ነገሮችን ገራ ያደርጋል። ከዛ ወረድ ሲል ሚንበርን ታገኙታላችሁ። አፍሪካን የጠላባቸው ሰው ወረድ ብሎ ዛውያ ጋር እንዲያዝላቸው ይፈልጋሉ። ከዛ ወረድ ያለ ሰው በመሻይኹ ስም በተለያየ በሐድራው ስም ሱፍያውን ለመያዝ ለማቀፍ ሐድራ ነሽዳ እየጋበዙ ማለት ነው። ነገር ግን አቂዳ የሚያስተምሩት ማንን ነው? እንደና አቡ ሐይደር አይነቶቹ ተመልከቱ። ሚንበር ቲቪ ላይ እየገቡ የሚያስተምሩት እነሱ ናቸው። አህሉ ሱናንን ቢሏችሁ ዛሬ አሻዒራንን ቢሏችሁ እውነት ዝም ብላችሁ ነው የምትቀበሉት? አህመዲን ጀበል ምንድን ነው ያለው? እኔ ሱፍያ ነኝ እኮ ነው ያለው። እኔ አህመዲን ጀበል ሱፍያ ነኝ። ሱፊ የሚባሉ እሺ፣ ሱፍያ ነው አህመዲን ጀበል ንገሩኝ እስኪ። ይሄኛው አሻዒራ ነኝ ስላላችሁ አይ አሻዒራ ነው በቃ እንዳትነኩት የምትሉ ከሆነ አህመዲን ጀበልን ለምን ዋሃብያ ትሉታላችሁ? ሱፍያ ነኝ ብሏል። በቃ ሱፍያ ነኝ ካለ ሱፍያ ነው። እንደዛ አይደለም ጉዳዩ። ዋሃብዮች ችግር የለባቸውም በመውሊድ ዙሪያ ላይ የኸዋኖቹ ማለት ነው። ማን ከማን ነው እየተወያየ ያለው እስካሁን ድረስ? የኸዋኖች አሻዒራንን በሚል ስም ራሳቸውን ሰይመው፣ እነዛ ደግሞ ሰለፍያንን በሚል ራሳቸውን ወክለው ወይንም መድኸልያ የሚባሉት ቡድኖች ማለት ነው። እንዴት ነው ይሄ ነገር? እንዴት ልንነቃ አልቻልንም? አሕባቢ እስኪ ተመልከቱ። ትክክለኛ ውይይት በዶክተር መካከልና በኤልያስ መካከል ይገናኙና ይደረግ ሲባል ኤልያስ ውይይቱን እንደማይቀበለው ስለሚያውቁ ከዚህ በፊትም አቋሙ ስለተናገረ ውይይትን መቅረብ ችግር ሊፈጥርብን ይችላል ብሎ ስለሚያስብ መቅረብ እንደማይችል ያውቁታል። ለዛ ኤልያስን ላለማጋለጥ እኛው እንጋለጥ ከሙዓዝ ጋር ይሁን ዶክተር ሙዓዝ ይላሉ። ምን ማለት ነው? እስኪ ከኛ አልፈዋል ወይ እነዚህ ሰዎች? መጀመሪያ ለምን ሙዓዝ ጋር ከፈለጋችሁ አታገናኙ ነው? እውቀት አለ ካለና በፈለገው ርዕስ መገናኘት ይቻላል። ዝግጁ ነን። ምንድነው ይሄን ያክል ግን? እኔ በጣም የገረመኝ ነገር አህሉ ሱና ወል ጀማዓዎች ኡት እስኪ ሲመልሷችሁ ወዴት ነው እየመለሷችሁ ያሉት? እስኪ እንዲህ አይነት መረጃ ከካስማ ሂድና ተመልከት ይላል። ማሻአላህ የኛ ነው ትላለህ። ኢብኑ ተይሚያ ሲነካበት ምንድነው ያለው? እስኪ ተመልከቱ። ዘመናቸው ለምሳሌ እድሜ ፍታሽ ታስረው የነበሩ ለምን ነው? سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله. ሸይኹል ኢስላም ስላልካቸው ነው መጀመሪያ ታስረው ሞቱ በዛው። ምን አገባን ታዲያ ስለመታሰራቸው? يا أخي لا مشاحة في الاصطلاح. شيخ الإسلام مالتي يكبده ابن تيمية الحراني عليه رحمة الله. أهون السركة دسرواتشو مناوي لنيال ندي سرواتشو مناوي لنيال ندي حق የሚገለጸው ታዲያ እንደውም በመታሰር ምናምን ነው እንጂ ሐቅ እንደውም የሚገለጸው በዘመኑ ለየት ያለ ሐሳብ የያዘ ሰው እንደውም ለሐቅ ቀርቧል ተብሎ ነው ትንሽ ለሎጂክም የሚቀርበው። የኸዋን ዋሃብዮችን መለየት የምትችሉበት አንድ ነጥብ አለ። ስለ ዋሃብዮች መጥፎ ንግግር የምትናገሩ ከሆነ ይናደዳሉ፣ ይቆጣሉ። ትዕግስተኛ የነበረው ሰውዬ ኢብኑ ተይሚያ ሲነካበት ምን እንዳለ ተመልከቱ። ደሰሯቸው ምናምን ይለኛል እንዴ? ሰሯቸው ምናምን ይለኛል እንዴ? ይሄን ውይይት ጥሪዎች ደግሞ ተመልከቱ። እዚህ ጋር ሙራድ ከማን ጋር? ከዚህኛው ሰውዬ ጋር ከአህመድ አወሉ ጋር ይሉሃል፣ ከዶክተር ሰምሐር ጋር ይሉሃል። ዶክተር ሰምሐር በለው አህመድ አወሉ በለው የት ናቸው ያሉት? ተመልከቱ ደርሶቻቸውን ሚንበር ቲቪ ላይ ማለት ነው። ውይይቱ በማንና በማን መካከል እየተካሄደ መሆኑን ለምንድን ነው ልብ ማንለው? አሕባቢ ትኩረት እናድርግ፣ አሕባቢ ትኩረት እናድርግ። ነባር ኡስታዞቻችን ሲያስተምሩ የነበሩትን ጥላቸው አዲስ መጥቶ በሜዳ ዝም ብሎ ልንዳህ ሲል የምትነዳ ሰው ሐቂቀተን በጣም ነው የሚያሳዝነው። ማንም ሰው መጥቶ እኛ የምንደግፈውን ዝቅ ያለችን ነጥብን ስላነሳልን ኡስታዛችን ነው እያልን የምንከተል ከሆነ በዚህ አይደለም ራሳችንን የምንጠብቀው ማለት ነው። እስኪ እንግዳ ጠይቁ። እንደው እውነታውን ለማረጋገጥ ከፈለጋችሁ እስኪ ኢብኑ ተይሚያ ማን ነው? ዓርሽ ላይ አላህን ተቀምጧል ያለ ሰው ነው። ዓለም መሰረቱ ፍጡር አይደለም አላህ አልፈጠረውም የሚል ሰው ነው። ከሰባት ባላነሰ ኪታቡ ይሄ ሰው ሲነካበት የሚናደድ የሆነ ሰው አሻዒራ ነው። ይሄ ሰው እንዴት ነው ይሄ የሚባለው? እስኪ ልብ በሉ አሕባቢ፣ ትኩረት እናድርግ። ዝም ብለን ዋና ነጥቡን አቂዳ ፓርቱን እዛ ደብቆ ድሮ ነው በሚለሳለሱበት ርዕስ መምጣታቸው ብቻ በቂ ነው። አሁን ውይይት እናድርግ ብለው ርዕስ ቢቀይሩ እንኳ አላህና ዓርሽ ላይ የተቀመጠ ሰው መጥፎ ነው፣ ሃይማኖቱ መጥፎ ነው እያሉ እንደማያስተምሩ እርግጠኛ ሆናችሁ ተመልከቱልኝ። አሁን ቢቀይሩ ምን እንደሚቀይሩ ታውቃላችሁ? ወይንም ተወሱል ወይንም መመጀንና እስቲጋሳ ይቻላል ወደሚለው ርዕስ እንጂ የሚገቡት ሙጀሲማ የሆኑ ሰዎች
የሚያምኑትን እምነት መጥፎ ነው የሚልን ትምህርት እንደማያስተምሯችሁ ዝም ብላችሁ የምታዩት ነገር ነው። የማጠቃለያ መልእክት የሚሆነው እውነት በአህሉ ሱና ወልጀማዓዎችና በዋሃብዮች መካከል ውይይት ይደረግ የምትሉ ከሆነ ባይመጣጠኑም እንኳ እናውቃለን። ዶክተር ማናቸው ኤልያስ ማነው ይታወቃል። እነሱ መካከል የሚደረገውን ውይይት እስኪ ዋሃብዮች አትከላከሉ፣ በቃ ወደታች ያሉትን ከሱ ጋር እያላችሁ አትከላከሉ። ግልጽ ይሁን። እሺ እውነታው እንደው ከአህሉ ሱናዎች ጋር ከሆነ መወያየት የምትፈልጉት ማለት ነው። ወይላ ወንድሞቻችን ናቸው ከዛ እንዲህ ናቸው እየተባለ አንድ አይነት ሃይማኖት ይዛችሁ እዛ እየተወያያችሁ እኛ አሻዒራዎችን የምንወክልነን ሱፊዮችን የምንወክልነን እየተባለ በሱፊዮች ስም እንዲነገድ አንፈቅድም አንፈልግም አሁን ማለት ነው። ውይይቱን የምትፈልጉ ከሆነ እስኪ በዋሃብዮች ኤልያስም ተብሏል፣ ከአህሉ ሱናዎች ደግሞ ይታወቃሉ ዶክተር አሉ፣ እስኪ ይገናኙ። አንዳንዶች አይመጥነውም ኤልያስ እኮ ከፍ ያለ ነው የምትሉ ሰዎች አላችሁ ደግሞ እንደው እንዳላችሁት ይሁንና እስኪ ተመልከቱ። እሺ ከፍ ያለ ነው ካላችሁ ዝቅ ካለው ጋር መወያየት ምንድን ነው ያስፈራው? እስኪ ምንድን ነው ያስፈራው? በእናንተ ሀሳብ ዶክተርን ዝቅ ያሉ እሱን ከፍ ካረጋችሁ ከፍ ያለው ዝቅ ካለው ጋር መወያየቱ እንደውም ያዋርደዋል አይደለ? እንደዛ ያሰጠዋል ማለት ነው ነው ከፍ ያለ ከሆነ ኤልያስ ኢዘን ለምንድን ነው የምትከላከሉት? አህሉ ሱና ወልጀማዓዎችና ዋሃብዮች ውይይት ያደርጉ ከተባለ ይሄ ነው። ከዚህ ውጭ ያለው ኢኽዋንና ሰለፊያ የሚባሉት ቡድኖች ራሳቸው የሚጠሩ እንደዚህ አድርገው እነሱ ናቸው ውይይት እያደረጉ ያሉት። እዚህ መሃል ላይ እያጨበጨባችሁ ያላችሁ ራሳችሁን ጠብቁት። ወደፊት የምታዩት ነገር ይሆናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።